ጋር ትደዋወላለች ታወራለች ምናምን ፊልም በማየት እንግሊዘኛ የሚያወሩ ሰዎች ምናምን ፊልም በማየት ነው። እኛ ብዙ ጊዜ የምናየው ነገር ብዙ ጊዜ የምንሰማው ነገር እያደነቆረን ነው የሚመጣው። እናቴን አሁን እኔን ትወዱኛላችሁ አይደል? ደጋፊዎች ብዙ ናችሁ አይደል? የሆነ ቦታ ላይ ተሳስቼ ሳወራ በጭፍን በቃ ጅቡን እንወደዋለን ብላችሁ ዝም ብላችሁ ከኔ ጎን መቆም እንዴ ተሳስቷል እኮ ያውም እኔን ለማረም መሞከር እንዴ ስህተት እኮ እንዴት ያልሆነ ነገር ይሰጠናል ይሄ ልጅ። ማስተዋል ማሰላሰል ፍቅር ይዝምና ላይ እሱ ማስተዋል ማሰላሰል ይላል እኮ እና መንጋቱን እንዴ እናንተም እኮ ጭንቅላት አላችሁ። እናንተም እኮ ማውራት ትችላላችሁ። ከጅቡ በላይ ማውራት ትችላለሽ። ከጅቡ በላይ ማሰብ ትችላለሽ። እንዴት ነው መንጋ የምትውሉት? ይሄን ነገር ማስተካከል አለባችሁ። በተለይ አረብ ሀገር የምትኖሩ ሴቶች ለምንድን ነው ሚዲያው ላይ አረብ ሀገር የሚባለው? አብዛኛውን ካያችሁ አረብ ሀገር የሚኖር ሰው ነው ሚዲያ ላይ ያለው። አሜሪካ ያለ ማን አለ? ማን እስቲ ንገሪ። አውሮፓ ምናምን በሳምንት አንድ እረፍት ሲሆኑ ምናምን ቢዚ እኮ ናቸው። አሜሪካ 3-4 ስራ እየሰሩ ምናምን አብዛኛው ለምሳሌ አሁን እዚህ 600 ሰው ቢኖር እግዚአብሔር ነው የምላችሁ 500 እንዳለ አረብ ሀገር ነው የሚኖር። 100 አይሞላም። አሁን ተኝቶ አልጋው ላይ ምናምን ለእንቅልፍ እያዳመጠ በዛው ለጥ ብሎ እና ሚዲያውን አረብ ሀገር ያሉ ሰዎች ስለተቆጣጠሩት አረብ ሀገር ያሉ ሰዎች ደግሞ እንዲህ መንጋ ሊሆኑ አይችሉም። እንዲህ ደደበ አሁን ያበሻ የሶሻል ሚዲያ አጠቃቀም በቃ የወረደ ነው ተብሎ ይታሰባል እዚች ዓለም ውስጥ። እናቴን ነው የምላችሁ። እስቲ ሌላውን ተመልከቱ፣ በአረበኛ በምናምን የሚያወሩት እናቴን መቀየር አለብን። በተለይ እናንተ አረብ ሀገር ያላችሁ ሴቶች ማን ምን ፈልጋል ለምን መጠየቅ አለባችሁ። ዝም ብላችሁ በጭፍን መሄድ የለባችሁም። ሰው ደግሞ ይሳሳታል። ሀቢባም ልትሳሳት ትችላለች። ስለምትወዷት ብቻ አይደለም፣ ሁሉም እውነት ነው። ደግሞ ሰው ሲሳሳት ከስተቱ ለመውጣት ስተቱን ማረም ነው እንጂ ስተቱን በመንጋው እውነት ለማስመሰል እንዴ ምን አስበዋል? እንዴ ስታየነኛ ተከተብጆ እንዴት ነው የምትንቀን? ሀቢባን ብቻ ሳይሆን ሌሎችን የምትወዷቸው ለምን ለእናንተ ለጭንቅላታችሁ ጥሩ አይደለም? አቤት አነጋገር፣ አቤት እውቀት፣ አቤት ማሰላሰል። እኔ እኮ ዛሬ ጁምአ ባይሆን እኮ እናቴ ትሙት በቃ በጣም ብዙ አወራ ነበር። ለማንኛውም ስለነበረን ቆይታ አመሰግናለሁ። ሼር አድርጉ። ጁምአ ሰላት ከሰገድን በኋላ ደግሞ ኢንሻአላህ እንደገና እንገናኛለን። ፍቅርዬ እኔ ምርጥ ያራዳ ጥግ እናቴ ትሙት። አንዳንድ ሰዎች እኮ አሉ፣ አንዳንድ ሰዎች አሉ። አሁን ፍቅር እዚህ አሜሪካ ነው የምትኖር። እናቴ ትሙት በዚህ ሰዓት አሁን ወጥራ እየሰራች ነው። ግን ከተገባለች ሙዚቃ ያለበት ቤት ገብታ ሚውት አድርጋ ማንንም አታዳምጥም። የሆነ ሰዓት ላይ ምን አላችሁ አለው ይመጂ ተደበሪበት። ይሄንስ እመቤትዬ እኔ ቆንጆ ጠፍተሻል። ጂጂ እኮ ልቡ እኮ አስማ ወዳጆቻችን እንዳላሉ እኮ እኛም ጠፍተን አንጠፋም አለን። ቲጂ ማአሬ አዲስ አካውንት ነው። ሼር እያደረጋችሁ ኮፒ ሊንክ እያደረጋችሁ ማህበረሰቡንና ህዝቡን እናነቃለን። ስለነበረን ቆይታ እናመሰግናለን። ወደ ሰላት ጅምዓ ኢንሻአላህ አስተግፍርላ። ጠፋ ጂጂ እኮ አልጠፋውም አለ። ትናንት እኮ ጃፒም ሄለን ቤት ገብቶ ጂጂ ስላንቺ ሲያወራ ነበር። ተው አልኩት። እናቴ ምን ያክል እንደማከብርሽ ተው እሷ አይለችም አሁን እንዲህ እንዳትል። አረ ዋናዋ ተጠያቂ ጂጂ ናት አለ። ጂጂ በቃ ትቀናብሻለች ሄለን ጂጂ ምናምን። አሁን ሚዲያው ላይ ጂጂ አሁን ልጆች እያሳደገች እኮ አይ በቃ መጥፎነቱን በቃ የጃፒን መጥፎነት የምታውቂ አሁን አንቺ ሁሉንም ወሬውንም ምንም እርግፍግፍ አድርገሽ ትተሽ ልጆች እያሳደግሽ ነው። በራስሽ ሙድ ላይ ነሽ። ጃፒ ግን ሊፈታሽ አልቻለም። ቢሰማ ይገደለኛለች ጃፒ አለ። ጂጂ የሆነ ነገር ሲመጣ እኔ ልጆች አሳዳጊ ነኝ የለሁበትም። ይመጂ ከጎንሽ ነኝ ጂጂ። እንዳለ ማህበሩ ደቃ እንቀላቀላችኋለን። ምን እየቀለድኩ ነው እባክሽ። ምንም ያንቺ ስም አልተነሳም የኔ ቆንጆ። እንዲሁ ትንሽ ላጋጫችሁ ነው ከጃፒ ጋር። ሜምበር ለሆናችሁ በጣም ነው የማመሰግነው። ጃፒ ያራዳ ልጅ እናቴ ትምት ያራዳ ጥቅ የሰው ልጅ አራዳ ሲሆን ምንድነው
ፍቅር በጁማ ቀን አሪ ሲሪየስ ጃፒን ያስገባሻ? ምን ፈልጎ ነው ግን ይስበኛል? ታውቃለህ? ምን ፈልጎ ነው ሰውዬ? ጤና የለውም እንዴ? ጤና እዛው እንደገባ ውጣ። የፍቅር አንበሳ እንዴ ጁማ ልሰግድ ስል ጅቦ እንኳን ደስ አለህ ጅቦ ልታዘጋው ነው ይህንን ነገር። ዘበኛ ተቀጥሮለታል። ሊያዘጉብህ ነው። አይስወር መቻትና የሚገርመው ጃፒ ከውሻ ጋር ቁጭ ብሎ ፍቅር አንበሳ የምትሰጠው ነገር በኢየሱስ ስሚ ጂጂ ትላንትና አልሰማሽም? ይሄን እንዴት አድርጋ እንደወረደችልሽ። ጁማ ሙባረክ። እኔ ጂጂ አንድ ነገራችሁን አልሰማም። ቢኮዝ አም ኖት ላይክ ዲዘሽ ቡልሽት። እንዴት ትላንትና እኮ እንዴት እንደቀጠቀጠቻት። በስመ አብ ጅቦ እንደውም ብዙ ተከራከረልሽ። እኔ ግን ትንሽ አቀሳስራለሁ ለመናገር። በሉቻው ወይ ፍቅር ጃጓርጌ እንኳን ጁማ አይደል እንዴ ዛሬ? ጅቦ እንኳን ደስ አለ እንዴ። ምን ከዚህ በፊትስ አንበሳ ወርዶልኝ ተበላው አይደል እንዴ? አሁን እንዳልሰራክ ነው። ባይ ባይ አዲስ አካውንት ታዘጋጅ። ጃፒ ይሄን ነገር ቶሎ ላውጣው። አረ ጅቦ ዘበኛ ቀጥረንለታል። ይሄን ማንም አይነው። ቶሎ ላውጣው፣ ተው ይሰርቁብኛል። ባይ 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 ኖ ውጡ ኖ እኔ ልታስብ እንዴ። ፍቅርዬ መችሽ፣ አራዳ ልጄ፣ እኔ ቆንጆ ምርጥዬ ነሽ አንቺ። ለማንኛውም አንበሳዬ እንዳይበላ እኔ ልውጣ። ሰዎቹ ተኝተዋል እንዴ? ከተኙ እኮ ግን ጂጂ አይኔ ይውጣ። ለምንድን ነው የምታስወጣን እንዴ? ሰዎቹ ተኝተዋል። ላውራ ግድ የለም አይበሉብኝም። አንተ አታስተካክለውም እንዴ? እንትን አልተነሱም። አንተ እኮ ሰዓት ጠብቅ። ይኸውልህ እነሱ ሲተኙ አንተ ተነስ። የምሬን ነው የምልህ። ከቀማኛ ጋርማ ታግለህ አትችለውም። አካውንት ያኔ ቆንጆ ቲጂ የምርጥ ያራዳል። ይመችሽ ማማዬ። እግዚአብሔር ያክብርሽ። በወጣ የተካ በእውነት የተባረክሽ ልጅ አንተ። ፍቅር በጣም ሌላ ፍጥረት። እናቴ ትሙት በእውነት ምርጥዬ ነች። ስሟ ራሱ ጨዋ ነች እኮ ደግሞ ታውቃለህ ጅቦ። እኔ ድምጿን ሰምቻለሁ። እግዚአብሔርን ምርጥ ልጅ ነች። እና መስግናት እንጂ አንተ እንዴ በጁማ ቀንህን ባረከችው ምናምን። አንተ ስምንት በጌም እኮ መጀመሪያ እሷ እኮ ነች። ወይኔ የለፋችበት። ለማንኛውም ምዕመናን ይሄ አንበሳ ሳይተን ይሄ አንበሳ ቦታውን ሳይቀይር እኔ ልውጣ ባይ። ቤትን ክፈት ወንድም። ኧረ እኔ አልከፍትም። አንተ ምን ሆነህ ነው? ጃፒ ወረደብህ አይደለ? ታዲያ ማን ነው ደግሞ እኔን የሚሆነው? እኔ እንጃ። አሁን እዚህ ጋር እንትን እያየው ነበረ ሪካርድ። ምን ጃፒ የሚባለው ሰውዬ ነው እዛም እዚህም እየገባ ነገር የሚያቀሳስረው እያልኩ ፍቄን አፍንጫው ላይ ቆሞበት ነው። ማን ያለው? ሪካርድ ቀልጥላ ወይ ፌዴራል ፖሊስ እንደዚህ አይነት ምርመራ አድርጎ አያውቅም በህይወቱ። ቅድም የተናገርከው ነገር እንዲህ ነው። አሁን ሀሳብህን ለምን ቀየርክ? አልነበርሽም እንዴ? እዛው እኔ እናቴ ነገር አልፈልግም። እዛው ልጅ አሳዳጊ ነሽ አንቺ። አያት ሆና እናቴ እንክል ድንበር አላት ነው። ለጆሮ ራሱ ይቀፋል። እኔ በህይወቴ እንደዚህ አይነት ነገር ሰምቼ አላውቅም። ጅቦ ታውቃለህ? የአሁኑ ግን እኔን የምጫወተው ዱባይ ነው አላለችም? ሰምታታል? ተውኩት ጅቦ፣ ተውኩት። ኧረ መምጣት ነበር። ለምን ሳውዲ አረቢያ አታደርጊውም? እሺ አይሻል አይቀርም። የእውነት እዛ ብሄድ ይሻላል። ጂጂ የት አለ? ሼር አድርጊልኝ። ሰዎቹን ልወቃቸው እንጂ ጠላቴንማ ልወቅ። ማን አባቱ ነው ደግሞ የተናገረኝ? ማታ ላይ ዘንብበት ሪከርድ አላት። ወገቤን ይዤ ነው የምሰዳደበው። ከዚህ በኋላ ማንንም አልተው ጅቦ። አይ ይሄ ወጣ ስድብ እኮ በጣም ነው የሚያስጠላው። ታውቃለህ? ስድብ ሲባል ማንነታቸውን ነው የምነግራቸው። ምን አገባኝ?
በኮሚቴው የተዘጋጀልን ስድብ አለ። አይቀፉም ግን ያሁኑን አልቀፈፋችሁም ግን እንዴ እንደዚህ አይነት ምግብ እየበሉ ሆነ ጅዋው ምክር ሰጥቷል። ገባሽ? የሰው ልጅ ቤቱ ሰርቶ ይብላ፣ ስጋም ከፈለጋ ቤታችሁ ይረዱ። ገባሽ? አንድ ሰው የኔ እሱን አላልኩም። እዚህ ላይ የሚወራው ነው ያልኩትኝ። እዚህ ላይ የሚወራው ነው። ይሄ እኮ መብታችን እኮ ነው። ይሄ እኮ መብታችን እኮ ነው። የሰው ልጅ ቤቱ ሰርቶ መብላት አለበት እንዴ? ያው ማንም ሰው ቤቱ ሰርቶ መብላት አለበት። ሲስተም ልታስገባን እኮ ነው እና ተቀልዳለን። ይኖርበት ጅማ ነው። እቺና መሳሳይ ነው። ሀገር የሚኖር ሁሉ አብስሎ ይብላ እንዴ? አይብላ ምግብ ሀቢያት ይሆን ነው ጥሩ። ጃፒ ይሄን አንበሳ ላሽተጂ ይመች አባት ይመች። ሰላሙ ነው። ከጅማ ሰላት በኋላ ማታ ፈታ ሰዎች በሰጡበት ጉዳይ ላይ አስተያየት፣ ቀጥታዊ አስተያየት ሳይሆን አሽሙራዊ አስተያየት እንሰጣለን። ወላሂ እውነቴን እኮ ነው። ወላሂ እውነቴን ነው እንዴ። በጧቱ አሳዛቂ እንዲህ ነው እንዴ? በኢየሱስ በተለይ አረብ ሀገር የምትኖሩ ሰዎች ዛሬ በእናንተ ዙሪያ ላይ ነው። አረብ ሀገር የሚኖሩ ባለጌዎችና አረብ ሀገር የሚኖሩ ጨዋዎችን ለይተን ሰሞኑን ተከታትለን ወደ እናንተ የምናቀርብላችሁ ዘገባ ይኖራል። እንዲሁም ካወራን በኋላ ሌሎች ታዳሚዎችን በማስገባት ሀሳብ አስተያየቶቻችንን ይነቅፋሉ፣ ይደግፋሉ ወይስ እንዴት አይነት አመለካከት አላቸው በሚል ነው የምንሄደው። እንግዲህ ይህንን 2 ቀን 3 ቀን የሚራገበው ነገር ብዙ ነገር ነው። ሰውን አትስሩ፣ ሰውን አታርጉ ማለት ይከብዳል። ምክንያቱም ነውርም ነው። ሰውን አትስራ ማለት ነውር ነው። ቆይ አንዴ ፓርኪንግ ላልክ ዛሬ መዳሚ መኪና ውስጥ የተነፋችው ሽቶ ነው እንዴ? ውድ ነው የሚያደርገው። ውድ ገና ግብት ስትል አዛ ሙሽኪላ ያስብላል። ኢትዮጵያውያን ወደ አረብ ሀገር ስትመጡ፣ ኢትዮጵያውያን ወደ ስደት ስትመጡ ህይወታችሁን ለመቀየር እንደሆነ ሁላችንም እናውቃለን። በተለይ በውጭ የምትሰሩ በተለይ በራሳችሁ